የቅዱስ ያዕቆብ መልእክት 5 ምዕራፋቶች እንዳሉት ተናግረናል። እነዚህ 5ቱ ምዕራፋት መሰረታዊ የሃይማኖት ትምህርቶች ናቸው። ቅዱስ ያዕቆብ መልእክት ለመጻፍ በዋነኝነት የቅዱስ ያዕቆብ መልእክት በዋነኝነት እንዲጻፍ ምክንያት የሆነው በመላው ዓለም ተበትነው ላሉ ክርስቲያኖች ሲሆን የስነ ምግባር እንዲሁም ደግሞ ሃይማኖትን ከምግባር ጋር የመያዝ ግዴታ እንዳለባቸው ያስቀመጠበት ነው ማለት ነው። ስለዚህ ይሄ መሰረታዊ የሆነ ትእዛዝ ነው ቅዱስ ያዕቆብ ያስተላለፈው። ስለዚህ የቅዱስ ያዕቆብን መልእክት የሚያነብ የትኛውም አካል የእግዚአብሔር ዓላማው በዚህ ምድር ላይ ምን እንደሆነ በደንብ አድርጎ ይረዳል። ስለዚህ በምዕራፍ 3 ላይ ሁለት ዋና ነገሮችን ያስቀምጣል። ሁለት ዋና ነገሮችን ያስቀምጣል ማለት ነው። አንደኛው ብዙዎች አስተማሪ መሆን እንደማይገባቸው ይናገራል። ምክንያቱም ብዙዎች አስተማሪ መሆን እንደማይችሉ የሚያስቀምጥበት ምክንያት ምግባር ስለሚፈልግ፣ አስተማሪነት ምግባር አስፈላጊ ወይም ደግሞ አስተማሪነት ምግባርን የሚፈልግ እንደሆነ በደንብ አድርጎ ያስቀምጣል ማለት ነው። ለዚህ ነው ወንድሞች ሆይ ከእናንተ ብዙዎች አስተማሪ አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና በማለት ይናገራል። እንግዲህ ወንድሞች ከእናንተ ብዙዎች አስተማሪ አይሁኑ ሲል አስተማሪ መሆን የሚችል ሰው ለሌላ ምሳሌ መሆን አለበት። አስተማሪ የሚሆን ሰው ራሱን መጠበቅ ይኖርበታል። ስለዚህ የሚያስተምሩ ሰዎች ትምህርቱን ያውቁታልና ትምህርቱን ካላወቁት በላይ ፍርድ ይጠብቃቸዋልና፣ ስለዚህ አስተማሪ ለመሆን ሁሉ የታደለ እንዳልሆነ፣ የታደሉትም ጥቂቶች ቢሆኑ ጥቂቶችም ደግሞ የባሰ ፍርድን ሊቀበሉ እንደሚችሉ ያስቀምጣል ማለት ነው። ስለዚህ ትምህርቱን ከተማረው ይልቅ ትምህርቱን እያወቀ ጥፋት የሚያጠፋው ወይም ደግሞ ለሌሎች አስተማሪ ሊሆን የሚችል ሰው የሚያጠፋው ጥፋት ከፍተኛ የሆነ ቅጣት እንደሚጠብቀው ይናገርና በመላው ዓለም ተበትለው ላሉ ክርስቲያኖች ብዙዎቻችሁ አስተማሪ ለመሆን አትዘጋጁ፣ ወይም ደግሞ ብዙዎቻችሁ አስተማሪ አትሁኑ፣ የባሰ ፍርድ እንድንቀበል ታውቃላችሁ። እንድንቀበል ሲል ራሱን ከቶ የባሰው ፍርድ ይጠብቀናል በማለት ያስጠነቅቃል ማለት ነው። ሁላችን በብዙ ነገር እንሰናከላለን ይላል። በብዙ ነገር ሲል በመስማት፣ በመናገር፣ በማዳመጥ፣ በተግባር፣ በስጋ፣ በምኞት በብዙ ነገር ውስጥ ሰው ይሰናከላልና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው በማለት በዚህ በምዕራፍ 2 ላይ በዋነኝነት ደግሞ የሚያስቀምጠው ከአንደበት ስለሚወጣ ቃል ወይም ደግሞ ሰዎች ከአፋቸው ስለሚናገሩት ወይም በአንደበታቸው ስለሚያወጡት ቃል በደንብ አድርጎ ያስቀምጣል ማለት። ስለዚህ በአንደበቱ የማይሰናከል ሰው፣ አንደበቱን የሚጠብቅ ሰው፣ አንደበቱን የሚገታ ሰው፣ አንደበቱን የጠበቀ ሰው ይህ ሰው ፍጹም ነው በማለት ሰው በንግግሩ ራሱን ከቆጠበ ከአንደበቱ ለሚወጣው ቃል የታመነ ከሆነ ፍጹም እንደሚሆን ስጋውን መግታት እንደሚችል ያስቀምጣል ማለት ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም ባፋቸው እናስገባለን፣ ስጋቸውንም ሁሉ እንመራለን ይላል። ስለዚህ አንድ ሰው ፈረሱን ወደ ቀኝም ወደ ግራም ወደፊትም ወደ ኋላም እንዲመለስ ማድረግ የሚችለው አፉ ላይ ልጓም ሲያስገባ ነው። ስለዚህ ምሳሌ የሚያደርገው ምንድን ነው? ፈረሶችን ልጓማችንን በአፋቸው ስናስገባ ሙሉ አካላቸውን እንቆጣጠራለን። ስለዚህ ሰው አንደበቱን ከገታ፣ ሰው አንደበቱን የሚይዝ ከሆነ፣ ሰው ንግግሩን የሚገታ ከሆነ፣ ሰው ለንግግሩ የታመነ ከሆነ፣ ንግግሩን በትክክል የሚጠብቅ ከሆነ ምን ማድረግ ይችላል እያለ ነው? ሙሉ ስጋውን፣ ሙሉ አካሉን፣ ሙሉ የስጋ ፍቃዱን መግታት ይችላል በማለት ቅዱስ ያዕቆብ ያስቀምጣል። እንዲሁም ሌላ ምሳሌ ይጨምራል። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስም ቢነዱ የመሪ ፍቃድ ወደሚሆነው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ በማለት ትልቅ የሆነ ግዙፍ የሆነ መርከብ መሪውን በጠመዘዘው ቁጥር ወደ ፈለገው እንደሚሄድ ሁሉ ሰዎች አንደበታቸውን ከገቱ ወደ ፈለጉበት ዓላማ መሄድ እንደሚችሉ ያስቀምጣል። እንዲሁ አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል በማለት ጥቂቷ እሳት ሙሉ ጫካውን ሊያቃጥል እንደሚችል እንዲሁ ደግሞ አንደበታችን ወይም አፋችን ጥቂት ብትሆንም ከዚህ አፋችን የሚወጣው ቃል ግን ብዙ ነገሮቻችንን ሊያቃጥል፣ ሕይወታችን ሊያመሰቃቅል እንደሚችል ቅዱስ ያዕቆብ በዚህ ትምህርቱ ያስቀምጣል ማለት ነው። ይቀጥልና አንደበት እሳት ነው ይላል።
አንደበትም እሳት ነው። ልክ ትንሿ እሳት ሙሉ ጫካው እንዳቃጠለ ሁሉ አንደበት እሳት ነው ብሎ ያስቀምጥና አንደበት ብልቶቻችን መካከል አመፀኛ ዓለም ሆኗል በማለት አንደበታችን ወይም ደግሞ ከአፋችን የሚወጣው ቃል ወይም አንደበታችን አፋችን ይሄ ቃል የሚወጣበት ከሰውነቶቻችን መካከል አማጺው ዋናው የሚያምፀው እሱ እንደሆነ ይናገራል። ሰው በአፉ ብዙ ጥፋት ያጠፋልና ስጋን ሁሉ ያሳድፋል ሲል ስጋን ሁሉ ያቆሽሻል፣ አካልን ያቆሽሻል፣ ቅድስናን ያጎድፋል በማለት ያስቀምጣል። የፍጥረታትን ሩጫ ያቃጥላል፣ በገሃነምም ያቃጥላል በማለት ፍጥረትን ሁሉ እንዲጠፋ ያደርጋል። ወደ ገሃነምም እንድንወርድ ከሚያደርገን ነገር ውስጥ አንደበታችን ነው። ስለዚህ አፋችን፣ ከአፋችን የሚወጡ ቃላት፣ ከአንደበታችን የሚወጣው ቃላት በዚህ ልክ እሳት ውስጥ የሚከተን የሚያነድን የሚያቃጥለን እንደሆነ ልናውቅ ይገባል ብሎ ቅዱስ ያዕቆብ ያስቀምጣል። የአራዊትን፣ የወፎችን፣ የተንቀሳቃሾችን፣ በባህር ያለ የፍጥረትን ወገን ሁሉ በሰው ይገራል በማለት ያስቀምጣል። ቃል በሁሉም ላይ ያሉትን ሁሉ መግራት የሚችል ማሳረፍ የሚችል ስም ማውጣት የሚችል ማስደንገጥ የሚችል ወደ ፈለገበት ቦታ ማዘዝ የሚችል እንደሆነ አንደበት ያስቀምጣል። ያው እንደምታዩት ማለት ነው። አዳም ለእንስሳቱ ሁሉ ስም አውጥቷል። በአዳም ፊት ሁሉም ተገዢ ነበሩ። አዳም የሚናገረው ቃል ሁሉ ያስደነግጣቸዋል። አሁንም እናንተ በቤታችሁ ያሉ እንስሳት ከአፋችሁ ለሚወጣ ቃል ተገዢ እንደሆኑት ሁሉ ማለት ነው። ስለዚህ ደሞም ገርቷል ብሎ ደግሞ ይህ ቃል ሁሉን ፍጥረት መግራት የሚችል ቃል እንደሆነ ይናገራል ማለት ነው። እግዚአብሔር ለሰው ልጅ የሰጠው ትልቁ ኃይሉ ቃሉ ነው ማለት ነው። ስለዚህ ቃል በቃሉ የሰው ልጅ ሁሉ ምን አድርጓልና ፈጥሯልና ማለት ነው። ስለዚህ በኃይሉ በስልጣኑ የሰው ልጅ ተፈጥሯልና ፍጹም እግዚአብሔር መስለን ተፈጥረናልና ይህ ከአንደበታችን የሚወጣው ቃል ኃይሉ ታላቅ እንደሆነ በሰማይም በምድርም በውሃ ውስጥም ከምድርም በታች ያሉትን ሁሉ የሚገዛ እንደሆነ ይናገራል። በዚህ ቃላችሁ ምን አድርጉ እያለን ነው? ራሳችሁን ጠብቁ፣ እሳት ነው ትጠፋላችሁ እያለ ነው። ነገር ግን አንደበትን ሊገራ ማንም ሰው አይችልም ብሎ ደግሞ ያስቀምጣል። ሰው አንደበቱን መቆጣጠር ነው መለማመድ ያለበት። ሰው አንደበቱን መቆጣጠር ያስፈልጓል፣ ግን በራሱ ኃይል ግን መቆጣጠር አይችልም። ለዚህ ነው ዳዊት ለአፌ ምን አርግልኝ ጠባቂ መልአክን አኑርልኝ ብሎ የተናገረው። ስለዚህ እግዚአብሔር አምላክ አንደበታችን ይገራልን ዘንድ ፍጹም ከእርሱ ጋር ጥያቄ ልንጠይቅ ይገባል ማለት ነው። ታብና ሼሩን ከፍ አድርጉት እስኪ። የሚገድል መርዝ የሞላበት ወላዋይ ክፋትም ነው በማለት ደግሞ ይናገራል። አንደበት አንዴ መልካም፣ አንዴ መጥፎ፣ አንዴ ጥሩ፣ አንዴ ደግሞ አንዴ የሚመርቅ፣ አንዴ የሚራገም፣ አንዴ የሚወድ፣ አንዴ የሚጠላ፣ አንዴ ሰው የሚያሞግስ፣ አንዴ ደግሞ ከክብር የሚያስወርድ ነው አንደበት ማለት። ስለዚህ የሚገድል መርዝ የሞላበት ወላዋይ ክፋትም ያለበት ነው አንደበት በማለት ይህ አንደበታችን እኛ ባንፈልግ እንኳን አንደበታችን ወላዋይ እንደሆነ፣ በአንደበታችን ልንክድ እንደምንችል፣ በአንደበታችን ሰው ልናስቀይም እንደምንችል ይናገራል ማለት ነው። በእርሱ ጌታንና አብን እንባርካለን ይላል። እግዚአብሔር አምላክን በዚሁ አንደበታችን እናመሰግናለን። በእርሱ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች ደግሞ እንራገማለን ብሎ በአምላክ አምሳሌ የተፈጠሩትን የሰው ልጆች እንደምንሰድብበት እንደምንራገምበት ይናገራል። በዚሁ አንደበታችን እንዘምራለን፣ በዚሁ አንደበታችን እንሰድባለን፣ በዚሁ አንደበታችን ሰው እንመርቃለን፣ በዚሁ አንደበታችን እንራገማለን። ስለዚህ ይህ አንደበታችሁን ተቆጣጠሩት እያለ ነው ያዕቆብ። ከአንድ አፍ በረከትም መርገምም ይወጣል። ከአንድ አፍ መልካም ነገር ይወጣል፣ ከአንድ አፍ መርገም ይወጣል። ከአንድ አፍ ምርቃት ይወጣል፣ ከአንድ አፍ ሰውን ማሳደድ ይወጣል። ከአንድ አፍ ሰውን እናሞግሳለን፣ ከአንድ አፍ ሰውን እናዋርዳለን። ከአንድ አፍ ለሰው ልጅ እንቆማለን፣ በዛው አፋችን ሰው ላይ እንፈርዳለን። ስለዚህ ይህ አፍ በጣም እጅግ አደገኛ እንደሆነ አንደበታችንን መቆጣጠር እንደሚገባን ቅዱስ ያዕቆብ በዚህ በምዕራፍ 3 ላይ የትኛውም ክርስቲያን የሆነ ሰው በአንደበቱ እግዚአብሔር አምላክን መምሰል እንደሚገባው ከእግዚአብሔር ጋር አንድ መሆን እንደሚገባው ያስቀምጣል ማለት ነው። ያስቀምጣል። ራሳችንን በጣም መጠበቅ እንዳለብን፣ በጣም መቆጣጠር እንዳለብን በደንብ አድርጎ ያስቀምጥልናል ማለት ነው። ይሰማላ? በደንብ እየተሰማችሁ ነው? እሺ ይቀጥልና ወንድሞች ሆይ ይላል። ወንድሞች ሆይ ይህ እንዲህ ሊሆን አይገባም ይላል።
ሁለት አይነት አንደበት ያለው ክርስቲያን ሊኖር አይገባም ብሎ ያስቀምጣል። ወንድሞች ማለቱ በክርስቶስ አንድ ስለሆነ፣ ስለዚህ እንዲህ ሊሆን ምን አይልም አይገባም ይልና ቅዱስ ያዕቆብ ሰው አንድ አይነት ነገር ብቻ ተናጋሪ እንዲሆን ያስጠነቅቅና ያስቀምጣል ማለት ነው። ይቀጥልና ምንጭስ ከአንድ አፍ የሚጣፍጥን የሚመር ውሃን ያመነጫል እንዴ ይላል። ምንጭ ማለት ጉድጓድ ውስጥ የሚመነጭ ገጠር አካባቢ ምን ያደጋችሁ ሰዎች ታውቃላችሁ። ጫካ ያለበት፣ ትልልቅ አለት ያለበት፣ ትልልቅ ጋራ ሸንተረር ያለበት አካባቢ ላይ ምንጭ ይመነጫልና ያ ምንጭ መራራም ጣፋጭም ሊሆን ይገባል ወይ? ሊሆን ይችላል እንዴ? የሚጣፍጥም የሚመርም እርካታ የሚሰጥም ደግሞ ሰዎችን ደግሞ መሮ በጣም የሚያስቀይም ምንጭ ሊያመነጭ ይችላል ብሎ ይጠይቅና ቅዱስ ያዕቆብ አይ ይላል። አይ አይሆንም ወንድሞች፣ ወይ በለስ ወይራን ወይም ደግሞ በለስን ልታፈራ ትችላለችን ይላል። ከጨውስ ውሃ ጣፋጭ ውሃ አይወጣም ብሎ ይጠይቃል። ከእናንተ ጥበበኛና አስተዋይ ማን ነው ብሎ ደግሞ ይጠይቃል። ጥበበኛ ማለቱ ሕግን ለእግዚአብሔር ሕግ የተገዛ ከእናንተ መካከል ጥበበኛው ማን ነው? አስተዋይ ሰው ማን ነው? ለእግዚአብሔር ሕግ የተገዛ ማን ነው ብሎ ይጠይቃል። ስለዚህ ጥበብ የሚለው ሕግ በሚለው ይሄዳል። በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ ይላል። ስለዚህ አንዴ ጣፋጭ፣ አንዴ መራራ፣ አንዴ መልካም፣ አንዴ መጥፎ ሰው ከመሆን ይልቅ ጥበበኛና አስተዋይ ሁኑ በማለት ይናገርና ጥበበኛና አስተዋይ መሆናችሁን በስራችሁ ግለጡ ብሎ ያስቀምጣል ማለት ነው። ቅዱስ ያዕቆብ ግለጡት። እኔ እኮ ልቤ እኮ ንጹህ ነው አንደበቴ እንጂ ምናምን የሚባል ጨዋታ አይሰራም። እኔ እኮ ምንም ክፋት የለብኝም እኮ አንዳንዴ ከአፌ የሚወጣው ነው እንጂ ከአፍ የሚወጣው የሚጎዳው እኮ። ስለዚህ እንደዚህ የሚባል ነገር አይሰራም። እሷ እኮ የዋህ ናት ንግግሯ ነው እንጂ ልቧ እኮ ንጹህ ነው ምናምን አይባልም። ልቡ ንጹህ የሆነ ሰው አንደበቱም ንጹህ፣ ልቡ ንጹህ ነው ክፋት የሌለበት ተንኮል የሌለበት ሴራ የሌለበት ሰው በአንደበቱም ይጠነቀቃል። ስለዚህ አይ በቃ እንትን ነው እኮ እሷ ልማዷ ነው እኮ በአፏ እኮ ነው እንጂ እኮ የልቧን ነገር አትይባት ምናምን። ሰው የልቡ ነገር የሚታየው በአፉ ነው በንግግሩ። ስለዚህ እናንተ መልካም ሰው እንደሆናችሁ የሚታወቀው ከንግግራችሁ። ሰው ከንግግሩ መልካም እንደሆነ፣ ሰው ከንግግሩ ጥሩ እንደሆነ፣ ሰው ከንግግሩ የእግዚአብሔር ሰው እንደሆነ ይታወቃል ሰው። ስለዚህ ቃል የሚወጣው ከልብ ነው። ልብ ደግሞ የቃል መገኛ ነው። ቃል ከልብ ይገኛል። ልብ የቃል አስገኝ ነው። አስገኝ የሆነው ልብ መልካም ሲሆን ቃል መልካም ይሆናል ማለት ነው። ስለዚህ ልብና ቃል ሊለያዩ አይችሉም። ስለዚህ የልቤን እንጂ የቃሌን አትይብኝ እያሉ መዘርጠጥ አይቻልም ነው። ነገር ግን መራራ ቅንዓትን፣ አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ በማለት ይናገራል። ውሸታም አትሁኑ። አድመኝነት፣ ቅንዓት፣ አመፀኝነት ከልባችሁ ስላለ ሰው። ስለዚህ ሰው ከልቡ ላይ ቅንዓት ስላለበት በቃሉ ይናገራል። አድመኛ ስለሆነ በቃሉ ያሳምጻል። ተቆጪ ስለሆነ በቃሉ ሰው ይገላል፣ ያባላል፣ ያካፍላል፣ አንድነትን ይለያል፣ መለያየትን ይዘራል፣ ሞትን ያመጣል። ስለዚህ ሰው ከልቡ ክፋት ባይኖርበት የክፋት መገኛ ባይሆን በአንደበቱ የሚናገረው ቃል መልካም ይሆናል ብሎ ቅዱስ ያዕቆብ ይናገራል። ስለዚህ ይህ ጥበብ ከላይ የሚወርድ አይደለም። ክፋት፣ ጥላቻ፣ አድመኝነት፣ መከፋፈል፣ ዘረኝነት፣ ሰዎችን ማሳደድ፣ መግደል፣ መስደብ፣ ማንቋሸሽ፣ መክፈል፣ ማለያየት፣ እነዚህ በጠቅላላ የምንድን ናቸው? የአጋንንት መገለጫ ናቸው። ስለዚህ ይህ ጥበብ ከሰማይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የስጋም ነው፣ የአጋንንትም ነው ይልና ቅዱስ ያዕቆብ ቅናት፣ አድመኝነት ባሉበት ስፍራ በዚያ ሁከትና ክፋት ስራ ሁሉ አሉና። ስለዚህ ቅናት ያለበት፣ አድመኛ የሆነ ጥላቻ ያለበት፣ ሁከት ያለበት፣ እንደዚህ አይነት ነገሮች ያሉበት በጠቅላላ ከምድር የሆነ ጥበብን ይዟል። ስለዚህ የምድር ሕግ ሁሉ ደግሞ የዲያብሎስ ሕግ ናት ነው። የነገስታቱን ሕግ አላልኩም፣ የሀገሮችን ሕግጋት አላልኩም። ነገር ግን አድመኝነትን የሞላበት፣ ክፋትን የሞላበት፣ ጥላቻ የሞላበት፣ መለያየት የሞላበት፣ መገዳደል የሞላበት ሕግ ከሆነ ግን ይህ የዲያብሎስ ሕግ ነው። ምድራዊ ሕግ ተብሎ ይጠራል። ሰማያዊ ሕግ ደግሞ ይቅር በል፣ ማር፣
ናቸው። ስለዚህ የላይኛይቱ ጥበብ ሲል የላይኛይቷ ሕግ በመጀመሪያ ንጽሕት ናት ይላል። ምድራዊቱ ሕግ ንጹህ አይደለም፣ የላይኛው ሕግ ግን ንጹህ አይደለም። የላይኛው ሕግ ግን ንጹህ ነው፣ ምድራዊቷ ሕግ ግን ንጹህ አይደለም። ስለዚህ ምድራዊቷ ሕግ ሳትሆን ሰማያዊቷ ሕግ ንጽሕት ናት፣ በኋላም ታራቂ ናት፣ ገር ናት፣ እሺ ባይ ናት፣ ምሕረትና በጎ ፍሬም የሞላባት ናት፣ ጥርጥርና ግብዝነት የሌለባት ናት ብሎ ያስቀምጣል። ስለዚህ ሰው በላይኛው ሕግ ሲሆን ይቅር ባይ፣ ሰው በላይኛው ሕግ ሲሆን እሺ ባይ፣ ሰው የላይኛው ሕግ ሲኖረው ምሕረት አራጊ፣ በጎ ፍሬ ያለው፣ ጥርጥር የሌለበት፣ ግብዝነት የሌለበት፣ እኔ ባይነት የሌለበት፣ ከኔ በላይ ማንም የለም የሚባል ነገር የሌለበት፣ ፈሪሃ እግዚአብሔር ያለው፣ አካፋይ፣ የሚሰጥ፣ የሚወድ፣ የሚያከብር ይሆናል። አለበለዚያ ግን ራሳችንን እንመርምር፣ ምን ውስጥ ነው ያለ ነው ብለን ቼክ እናድርግ። የጽድቅንም ፍሬ ሰላም ለሚያደርጉት ሰዎች በሰላም ይዘራል። ስለዚህ ለሚሰጡ እጥፍ፣ ለሚያካፍሉ እጥፍ፣ ይቅር ለሚሉ ይቅርታ፣ በጎ ነገር ለሚያደርጉ በጎ፣ በቤታቸው እንግዳ ለሚቀበሉ እግዚአብሔር እንዲቀበሉ ያደርጋል። ስለዚህ የቱ ጋር ያለ ነው? የራሳችን ጥያቄ ነው ማለት ነው። ስለዚህ ቅዱስ ያዕቆብ እምነትን በስራ እንድንገልጥ በጎ ስራ የተባለውን አንደበትን መግራት፣ በአንደበት መልካም ማውራትን ያስቀምጣል። እንደምታውቁት የያዕቆብ መልእክት ምዕራፍ 2 ፊትን በማየት ወርቅን በማየት አለባበስን በማየት በሰው እንዳንፈርድ አንድ፣ እንዲሁም ደግሞ እዛው ምዕራፍ 2 ላይ ደግሞ እምነት ያለ ስራ፣ ስራም ያለ እምነት የሞተ እንደሆነ ያስቀምጣል። ምዕራፍ 3 ላይ ስንመጣ አንዱ የክርስቲያን መገለጫው ቃሉ ከልቡ ጋር የተስማማ ለምድራዊ ሕግ ሳይሆን ለሰማይ ሕግ የተገዛ እንዲሆን የሚያስጠነቅቅበት ክፍል ሆኖ እንመለከተዋለን ማለት ነው። እርግጠኛ ነኝ ይህን ክፍል በደንብ አድርጋችሁ እንደምትወዱት ማለት ነው። አሁንም አንድ መዝሙር